የምጣኔ ሀብት ባለሙያዎች በኢትዮጵያ ብር ጉዳይ በከፍተኛ ሁኔታ እየተወያዩ ይገኛሉ። ይህም እንዳሳሰባቸው ይፋ አድርጓል። የኢትዮጵያ ብር እንግዲህ ከባለፉት ዓመታት ጋር ሲነጻጸር በ100% በከፍተኛ ሁኔታ እየጨመረ እንደመጣ ነው የተነገሩት። የኢኮኖሚ ማሻሻያ ብላ ኢትዮጵያ ከወሰነች በኋላ ማለት ነው በዶክተር አብይ አህመድ ከዚህ በኋላ ነው የኢትዮጵያ ብር በከፍተኛ ሁኔታ እየጨመረ የሚገኘው። በ2024 ነው ኢትዮጵያ ኢኮኖሚ ማሻሻያ ካደረገች በኋላ እንግዲህ ከ100% በላይ በመጨመር እንግዲህ የዶላር ዋጋ ማለት ነው እንግዲህ የኢትዮጵያ ብር ዋጋውን አቷን የተባለው በዓለም አቀፍ የገንዘብ የመግዛት አቅምን የሚተነትኑ ተቋማት እንዳሉት ከሆነ ኢትዮጵያ ከዓለም ደካማ ብር ካላቸው ሀገራት ተርታ ተመድባለች የተባለው። ከዚህም እንግዲህ ከዓለም 26ኛ ደረጃ ላይ ዝቅተኛ ብር የመግዛት አቅም ካሉት ሀገራት ተመድባለች። ይህ እንግዲህ ከ2024 ቀደም ብሎ እንደምንመለከተው ኢትዮጵያ $1 55 ብር እስከ 60 ብር ነበር የሚመነዘረው። አሁን ግን 148 ብር ገብቷል። እንግዲህ ይሄ ከ100% በላይ ነው። እንግዲህ ይሄ የኑሮ ውድነትን ያመጣል ተብሎ ይተሰጋል።